በጸሎት ህይወት ውስጥ የምንታገሰው እግዚአብሔርን ለማግኘት ነውና ሰው እንዴት ለምድራዊ ምድር ላይ ለምናረጋቸው ኢንተራክሽኖች የምናሳየውን ትዕግስት ለጸሎት ግን ስናሳየው አትመለከት። ብዙ ኦብስታክሎች ይመጡብናል። ብዙ ከእግዚአብሔር ጋር ላንነጋገር የሚችሉብን ነገሮች ይመጣሉ ይላል። እውነት እንነጋገር ግን ከተባለ እግዚአብሔርን ላናናግርበት የምንችልበት እድል ላይመጣብን አይችልም፣ ብልጥ ለሆነና ማስተዋልና ጥበቡን እግዚአብሔር ለሰጠው ሰው። ምክንያቱም የሚገርምህ እኔ እናንተን የሚጥለን ኃጢአት ለአንድ ሰው የንስሐ ምክንያት ሆኖታል። አሁን አንድ ሰው እኔ በዝሙት ወደኩ ሊል ይችላል። በዝሙት በጣም የወደቀችው ማርያም ግብፃዊት ግን በዝሙት መውደቋ ኃጢአቷን አውቃ ከእግዚአብሔር ቤት እንዳትገባ እሱ በቸርነቱ ሲከለክላት፣ ስለዚህ ይሄን ብተው ልገባ እችላለሁ ብላ መንናበታለች። ለአንድ ሰው ጸሎት የማያረግበት ምክንያት ጭንቀት ነው። መጽሐፍ ቅዱሳችን ግን ፊልጵስዩስ መልእክቱ ላይ እግዚአብሔር ይናገር ሲጨንቀን ራሱ እንድንጸልይ እንታዘዛለን፣ ስንደሰትም እንድንጸልይ እናዘዛለን። ይሄ ጥሩ ሰርከምስታንስ ፈልገን የምናደርገው ጥሩ ያልሆነ ሰርከምስታንስ ደግሞ ሲመጣ እስቲ ደግሞ ቁጭ እንበልበት የምንልበትም አይደለም። አንድ ሰው እግዚአብሔር ቤት ለመሄድ እየፈለገ ውስጡ እየተመኘ ግን መሄድ አቅቶት የቀረሰው አለ። ክርስቶስ የመጣውን ሊቆጥርለት ካቃተው ያሰበውን ይቆጥርለታል። አቅቶት ነው እንጂ እኮ ሊመጣም አስቦ ነበር ይላል። ሞልታ ያጠፋሃትንም አላርም ያያል እግዚአብሔር። ጠዋት ልትነሳ ሞልታት ሰምተ እንዳልሰማ ይሆንካትን እጅም በዳበሳ ወስደ ያጠፋሃትን አላርም ያስባታል። አላርም ሞልቶ ነበር መነሳት አቃተው እንጂ ይላል እግዚአብሔር። ለኃጢአትም ለጽድቅም እኩል እያንዳንዱን የሚቆጥር አምላክ ነው። ሰበብ ነው የሚፈልገው እግዚአብሔር ይቅር ለማለት ሰበብ ነው የሚፈልገው። እኛ ይቅር ላለማለት ነው ሰበብ የምንፈልገው። እግዚአብሔር ግን ሰውየው ላይ ይፈልጋል። በዙሪያው ምን ላግኝበት በምን ሰበብ ልማረው የሚል አምላክ ነው። ከከበዳችሁ ኑሮ በላይ ወገኖች፣ ከደረሰባችሁ ጭንቅና ፈተና በላይ እግዚአብሔርን አለማወቃችሁ፣ ለእግዚአብሔር አለመገዛታችሁ አስጨንቋችሁ ያውቃል? ያልገዛችሁት ቤት፣ ያልገዛችሁት መኪና፣ ያልገዛችሁት ልብስ ያስጨነቃችሁን ያክል ያልተገዛችሁለት አምላክ አስጨንቋችሁ ያውቃል? ላልተገዛችላችሁ ዓለም ስታለቅሱ፣ ሌሊትና ቀን ስታስቡ፣ ስታወጡ ስታወርዱ፣ ለማትገዟት ዓለም፣ ለማትገዙት ኑሮ፣ በስራችሁ ለማታደርጉት ኑሮ ሌሊትና ቀን አንገታችሁን ደፍታችሁ እንደሰራችሁ ቃሉን ለማንበብ አንገታችሁን ደፍታችሁ ታውቃላችሁ? እንዲህ እናውቃለን። እንዲህ ማሰብ መጨነቅ ያስፈልጋል። የእግዚአብሔር ቤተሰቦች ብዙ ጊዜ ጸሎት በምናደርግበት ወቅት ድንገት የሚመጡ ክፉ ሐሳቦች አሉ። ማሰብ የማንፈልጋቸው በቅዱሳት ስዕላት ፊት ቆመን ወይ በቤተ ክርስቲያን በቤተ መቅደስ ውስጥ ሆነን እግዚአብሔርን የሚሳደቡ ወይም ክፉ ንግግሮች፣ ክፉ ሐሳቦች፣ በጣም ጸያፍ የሆኑ ነገሮች ጭምር ይመጣሉ። ኢንትሩሲቭ ቶትስ ወይም ጣልቃ የሚገቡ ሐሳቦች እንደሚባሉት ያሉ ማለት ነው። በዚህ ምክንያት በሐሳቤ ወይም በምጸልይ ወቅት እግዚአብሔርን ቅዱሳኑን ወይም መናገር የሌለብኝም ማሰብ የሌለብኝም ክፉ ነገር አስቤያለሁ ብሎ ሰው ተስፋ ይቆርጣል። ለመጸለይ ሁሉ ራሱን ሊጠላ ይችላል። በምትጸልይ ጊዜ ድንገት የሚመጣብህ ሐሳብ ክፉ ሐሳብ ከሆነና ያንን ሐሳብ የማትፈልገው ማሰብ የማትፈልገው አይነት ሐሳብ ከሆነ ሐሳቡ ያንተ ሳይሆን የሰይጣን ሐሳብ ነው። ስለዚህ አማትበህ ጸሎትን ቀጥል። እግዚአብሔር ደስ ብሎ ያጣጣምክ የምታስበውን ሐሳብ ነው ኃጢአት አድርጎ የሚቆጥርበት እንጂ በማሰብ የምትደነግጥበትን የምትሳቀቅበትን ሐሳብ ይሄ ያንተ ሐሳብ ስላልሆነ እግዚአብሔር በዛ ሐሳብ ምንም አይነት የሚያመጣብህ ቅጣት የለም። ስለዚህ ጸሎት በምታረግ ሰዓት ክፉ ነገር ሲመጣብህ ጸልየህ አማትበህ አርቅልኝና ሐሳብ የኔ አይደለም ብለህ ወደ ጸሎት ስትመለስ ያ ሐሳብ ባንተ ላይ ያለውን ኃይል ያጣል ማለት ነውና በዚህ ሁኔታ ላይ የምትቸገሩ ሰዎች ሁሉ ጊዜ ማሰብ ያለባችሁ ሐሳቡን እስካልተደሰትክበትና እስካልኮራህበት ድረስ በዛ ሐሳብ የማትደሰትበት ከሆነ ያ ሐሳብ ያንተ አይደለም የሰይጣን ነው፣ አርቅልኝ ከኔ ብሎ ጸሎትን መቀጠል ያስፈልጋል ማለት ነው። ሰው ቢጠላችሁ፣ ሰው ቢሸሻችሁ፣ ብታጡ፣ ጓደኛም ቢከዳችሁ፣ ምንም ብትሆኑ ማለዳም ተነስታችሁ ገንዘብ ብታጡ፣ ስራም ብታጡ፣ ቢቸግራችሁ፣ ምንም ነገር ዳኛም ባይፈርድላችሁ ዝም ብላችሁ አንድ ቃል በሉ፣ እግዚአብሔር ከኔ ጋር ነው በሉት። ሁላችሁ እግዚአብሔር ከማን ጋር ነው? በቃ አማኑኤል የሚለው ቃል በጣም ግርም ነው የሚለኝ። እግዚአብሔር ከኛ ጋር ነው።